እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ክብደትን ለመቀነስ የሚረዱ መመገብ ያለባችሁን 14 ጤናማ ምግቦችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አመጋገባችን ክብደትን ለመቆጣጠር በጣም አስፈላጊ ነው። ነገር ግን የካሎሪ እጥረት ለመፍጠር ሁልጊዜ ምግብን መገደብ ማለት አይደለም። የካሎሪ እጥረት ወይም ደግሞ ድፊሲት ማለት ሰውነታችሁ የአሁኑን ክብደታችሁን ለመጠበቅ ከሚያስፈልገው ያነሰ ካሎሪን ስትወስዱ ማለት ነው። እንደ አቮካዶ፣ ሳልመን፣ ፖም እናም ሙሉ እህል ያሉ ምግቦች እናም ሌሎችም እንደ ሚዛናዊ አመጋገብ አካል ክብደት መቀነስን የሚደግፉ ንጥረ ነገሮች አሏቸው። የሰውነት ክብደታችሁን ለመቀነስ የሚረዱ መጠቀም ያለባችሁን ጤናማ 14 ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ አቮካዶ ነው። አቮካዶ በንጥረ ነገሮች የበለጸገ ነው። በጤናማ ስብናም በፋይበርም የተሞሉ ናቸው። ይህም ለረጅም ጊዜ የመጥገብ ስሜት እንዲሰማችሁ የሚያደርግና ብዙ የመብላት ፍላጎታችሁን ሊቀንስም ይችላል። አቮካዶ ከተሻለ የደም ግሉኮስ ወይም ደግሞ ስኳር ቁጥጥር ጋርም የተያዘ ነው። ጥናቶችም እንደሚያሳዩት አቮካዶን መመገብ የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ሊያሻሽልም ይችላል። የተሻለ የኢንሱሊን ሴንሲቲቪቲ ለረጅም ጊዜ ክብደት ለመቀነስናም የቅድመ የስኳር በሽታን ለመከላከልም ይረዳል። በአቮካዶ ውስጥ ያለው የአመጋገብ ፋይበር በአንጀት ውስጥ ሰንሰለት ያለው ፋቲ አሲድን ይፈጥራል። እነዚህ በአንጀታችሁ ውስጥ ካሉት ባክቴሪያዎች ሁሉ ለጤናማ ማይክሮባዮም አስተዋጽኦም ያደርጋሉ። ሁለተኛ ደግሞ ቺያ ሲድስ ነው። ቺያ ሲድስ በፋይበር በጣም ከፍተኛ ነው። ይህም ውሃን ወስዶ በሆድ ውስጥ ይሰፋል። ይህ የጥጋብ ስሜት እንዲሰማችሁና ከመጠን በላይ መብላትንም ይከላከላል። የቺያ ዘሮች ወይም ደግሞ ቺያ ሲድስ በተለይ በሚሟሟ ፋይበር የበለጸጉ ናቸው። ይህም በአንጀታችሁ ውስጥ ያሉትን ጠቃሚ ባክቴሪያዎችን በመመገብ ጤናማ የጨጓራና የምግብ መፈጨትንም ይደግፋል። የቺያ ሲድስ በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ይህም እብጠትን ለመቀነስናም ጤናማ ሜታቦሊዝምን ለመደገፍም ይረዳል። ሶስተኛ ደግሞ ሳልመን ነው። ሳልመን ጥሩ የፕሮቲንና የጤናማ ቅባቶች ምንጭ ነው። ከፍተኛ ጥራት ያላቸው የፕሮቲን ምንጮች በምግብ መካከል የመርካት ወይም ደግሞ የጥጋብ ስሜት እንዲሰማችሁም ሊረዱም ይችላሉ። ይህም በቀን ውስጥ አነስተኛ ካሎሪዎችን እንድትመገቡም ይረዷችኋል። ሳልመንን በአመጋገባችሁ ውስጥ ማከል ዘላቂ ክብደት መቀነስን ለመደገፍ የሚረዳ እናም ገንቢም መንገድ ነው። አራተኛ ደግሞ እንቁላል ነው። እንቁላሎች በፕሮቲንናም በሌሎች ንጥረ ነገሮች የተሞላ ሲሆን ይህም አጠቃላይ ጤናችሁን በመጠበቅ የሙሉነት ወይም ደግሞ የጥጋብ ስሜትናም እርካታ እንዲሰማችሁም ያደርጋል። እንቁላሎች ከፍተኛ መጠን ያለው ኮሊን፣ ፎሌት፣ ቫይታሚን ዲ፣ አዮዲን እናም ቢ ቪታሚኖችንም ይይዛሉ። በተለይ በቫይታሚን ቢ12ም የበለጸጉ ናቸው። ይህም ሜታቦሊዝምንም ይደግፋል። እንቁላልን ያለማቋረጥ መመገብ የጡንቻን ብዛት ለመጨመርና የስብ መጠንን ለመቀነስም እንደሚረዳም ተረጋግጧል። አምስተኛ ደግሞ ቦለቄ እናም ጥራጥሬዎችን መጠቀም ነው። ቦለቄ እናም ጥራጥሬዎች በፕሮቲን እናም በፋይበር ይዘታቸው ምክንያት ክብደት መቀነስን ይደግፋሉ። ፋይበር የሙሉነት ስሜት እንዲሰማችሁ እናም በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ይረዳል። ይህ በምግብ መካከል ከመጠን በላይ የመብላት አደጋን ለመቀነስም ይረዳል። ፕሮቲን የጡንቻን ፕሮቲን ውህደት ይደግፋል። ይህ የአሚኖ አሲዶችን ወደ ጡንቻ ፕሮቲን የመቀየር ሂደት ነው። ይህም ለስላሳ ጡንቻን ለመጠበቅም አስፈላጊ ነው። የፕሮቲን ፍላጎቶች በእድሜ፣ በጾታ፣ በአካል ብቃት እንቅስቃሴያችሁ እናም በጤና ችግሮች ጨምሮ በተለያዩ ምክንያቶች በግለሰቦች መካከል ይለያያል። ጥናቶችም እንደሚያሳዩት የፕሮቲን ፍላጎታችሁን ማሟላት የሰውነት ክብደትን ለመጠበቅ እናም ለማዳበርም ይረዳል። ቦለቄ እናም ጥራጥሬዎች ዝቅተኛ ግላይሲሚክ ኢንዴክስ ምግቦች እንደሆኑ ተደርገውም ይወሰዳሉ። ይህ ማለት ፈጣን የደም ስኳር መጨመርንም አያስከትሉም። በተጨማሪም ቦለቄ ባላቸው የካሎሪ መጠን በንጥረ ነገሮችም የበለጸገ ነው። ስድስተኛ ደግሞ አይብ ነው። አይብ ከፍተኛ ፕሮቲን ያለው ምግብ ነው። ክብደትን ለመቆጣጠር አስፈላጊ በሆኑ
ንጥረ ነገሮችም የበለጸገ ነው። ለምሳሌ አንድ ኩባያ ዝቅተኛ ቅባት ያለው አይብ 180 ካሎሪ እናም 227 ሚሊግራም ካልሲየም ወይም ደግሞ በቀን የሚያስፈልጋችሁን የካልሲየም መጠንን 23%ን ይሸፍናል። ካልሲየም ለአጥንት ጤና እናም ለጡንቻዎች ተግባር አስፈላጊ የሆነ ንጥረ ነገር ነው። ክብደትን ለመቀነስ የአካል ብቃት እንቅስቃሴን እያደረጋችሁ ከሆነ በቂ ካልሲየምን መውሰድም አስፈላጊ ነው። ሰባተኛ ደግሞ ቺክን ብረስት የምንለው ነው። ቺክን ብረስት ዘንበል ያለ ፕሮቲን ነው። ብዙ የፕሮቲን ይዘት ያላቸው ምግቦች ናቸው። ቺክን ብረስት በተለይ ሁለገብናም በፕሮቲንም የበለጸገ ነው። በተለያዩ ጣፋጭ ምግቦች ውስጥ በራሱ ወይም ደግሞ እንደ ጤናማ ንጥረ ነገር ልትጠቀሙትም ትችላላችሁ። የዶሮ ስጋ በተለይም ቺክን ብረስት የምንለው ክብደትን ለመቀነስ በጣም ውጤታማ የሆነ አመጋገብ ነው። ስምንተኛ ደግሞ ለውዝ ነው። ለውዝ በጤናማ ስብ በፋይበር እናም በፕሮቲን የበለጸገ ሲሆን ይህም የጥጋብ ስሜት እንዲሰማችሁም ይረዳል። ያልተሟላ ስብ እናም የሚሟሟ እናም የማሟሟ ፋይበር ጥምረት በደማችሁ ውስጥ ያለውን የስኳር መጠን መጨመርን ለመከላከል እናም የኢንሱሊን ሬዚስታንስንም ይቀንሳል። የተለያዩ የለውዝ ፍሬዎች የተለያየ መጠን ያላቸውን ንጥረ ነገሮችን ይሰጣሉ። ይሁን እንጂ የትኛውንም ለውዝ ስትበሉ መጠንን መቆጣጠር አስፈላጊ ነው። ለውዝ በካሎሪ ይዘቱ በጣም ጥቅጥቅ ያለ ነው። ይህ ማለት ከፍተኛ መጠን ያለው ካሎሪን ይሰጣችኋል። ስለዚህ በመጠኑ መጠቀም አለባችሁ። ዘጠነኛ ደግሞ የግሪክ እርጎ ነው። የግሪክ እርጎ በፕሮቲን እናም በፕሮባዮቲክስ የበለጸገ ነው። ይህም ለተመጣጠነ ክብደት መቀነስ ጥሩ ተጨማሪ ያደርገዋል። ከመደበኛው እርጎ ያነሰ ስኳር እናም ፕሮቲን የመያዝ አዝማሚያም አለው። እንደ የግሪክ እርጎ ያሉ የወተት ተዋጽኦች ትልቅ የሊቲየም ምንጭ ናቸው። ተመራማሪዎች ደግሞ እንዳረጋገጡት የግሪክ እርጎ ሊቲየም ይዘት ከስብ ነፃ የሆነ ጥቅም ያለው ጥንካሬን እናም የአጥንት መፈጠርንም ይደግፋል። በተጨማሪም የግሪክ እርጎ የአንጀታችሁን ጤንነት የሚደግፉ ጥሩ ፕሮባዮቲክስ አለው። ስለዚህ ክብደት ለመቀነስም ይረዳል። አስረኛ ደግሞ ሙሉ እህሎች ወይም ደግሞ ሆል ግሬንስ የምንላቸውን መጠቀም ነው። ሙሉ እህል ለተመጣጠነ አመጋገብ አስፈላጊ አካል ነው። በተለይም ክብደትን ለመቀነስ እየሞከራችሁ ከሆነ ከፍተኛ የፋይበር ይዘታቸው ክብደትን ለመቆጣጠርም ይረዳል። በምግብ መካከል እንድትጠጉ በማድረግ የምግብ ፍላጎትንም ይቀንሳሉ። እንደ አጃ፣ ቡናማ ሩዝ እናም ኪንዋ ያሉ ሙሉ እህሎች ፋይበርን፣ ቫይታሚኖችን እናም ማዕድናትንም ይሰጣሉ። ይህ የተመጣጠነ ንጥረ ነገር ሚዛን በደማችሁ ውስጥ ያለውን የስኳር መጠን ሳይጨምር ኃይልን ይሰጣቸዋል። ጥናቶችም እንደሚያመለክቱት ሙሉ እህሎችን መመገብ ክብደትን ለመቀነስ የምታደርጉትን ጥረትም ሊደግፍም ይችላል። ለምሳሌ ሙሉ እህሎች የዚንክናም የማግኒዥየምም ምንጮች ናቸው። በተጨማሪም ሙሉ እህሎች ሰውነታችሁ ግሉኮስ የሚጠቀምበትን ኃይል እናም ኃይል የሚያጠፋበትን መንገድም ሊያሻሽልም ይችላል። ይህም የረጅም ጊዜ ክብደትን ለመቀነስም አስፈላጊ ነው። 11ኛ ደግሞ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል ዝቅተኛ የካሎሪ ይዘት ያለውና በፋይበር የበለጸገ በመሆኑ ክብደትን ለመቀነስ ጥሩ ምርጫ ያደርገዋል። ፖም ወይም ደግሞ አፕል ፖሊፊኖል የተባለውን ኬሚካላዊ ውህድን ይዟል። ጥናቶችም እንደሚያሳዩት በፖም ውስጥ የሚገኙት ፖሊፊኖሎች በሰውነታችሁ ውስጥ ያሉትን ፍሪ ራዲካሎችንም ሊቀንስ ይችላል። ፍሪ ራዲካልስ በተለይ እብጠትንም ያስከትላሉ። የበርካታ ጥናቶች ግምገማም እንደሚያሳየው ፖም ወይም ደግሞ አፕልን መብላት የክብደት መቀነስ ጥረቶችንም ሊደግፍም ይችላል። 12ኛ ደግሞ ቅጠላማ አረንጓዴ አትክልቶችን መጠቀም ያስፈልጋል። አትክልቶችን መመገብ በጊዜ ሂደት ክብደት እንዳይጨምር እንደሚያደርግ በጥናቶችም ተረጋግጧል። ቅጠላማ አረንጓዴ አትክልቶች የካሎሪ ይዘት ያላቸውናም ብዙ ጠቃሚ ንጥረ ነገሮችንም ይዘዋል። እንደ ጎመንናም ስፒናች ያሉ ቅጠላማ አረንጓዴ አትክልቶች በፋይበር የበለጸጉ እናም በቪታሚኖችና በማዕድናት የተሞሉ እንደ ብረት ወይም ደግሞ አይረን፣ ካልሽየም እናም ቫይታሚን ኤ፣ ቫይታሚን ሲ እናም ቫይታሚን ኬ ያሉ ንጥረ ነገሮችንም ይይዛሉ። በቅጠላማ አረንጓዴ አትክልቶች ውስጥ የሚገኙት አብዛኛዎቹ ማይክሮ ኤሌመንቶች ሚና ይጫወታሉ በሜታቦሊዝም ውስጥ እናም የምግብ ፍላጎታችሁን መቆጣጠር። ይህም ክብደት መቀነስ ከፈለጋችሁ ጥሩ ምርጫ ያደርጋቸዋል። 13ኛ ደግሞ የቤሪ ፍሬዎችን መመገብ ነው። እንደ እንጆሪ እናም ሰማያዊ እንጆሪ ወይም ደግሞ ብሉቤሪ ያሉ ትኩስ የቤሪ ፍሬዎች ዝቅተኛ የካሎሪ ይዘት ስላላቸውና
ከፍተኛ አንቲኦክሲዳንትስ ስላላቸው ክብደት መቀነስን ሊደግፉም ይችላሉ። በተጨማሪም በፋይበርም የተሞሉ ናቸው። ይህም የምግብ መፈጨትንና ጤናማ የአንጀት ማይክሮባዮምንም ያበረታታሉ። የቤሪ ፍሬዎች በተፈጥሮ ጣፋጭ ናቸው። ስለዚህ በደማችሁ ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ ሳይነኩ ለስኳር ጣፋጭ ምግቦች ያላችሁን ፍላጎትን ይቀንሳሉ። የቤሪ ፍሬዎች በቪታሚኖች በማዕድናትናም በሌሎች ጠቃሚ ንጥረ ነገሮች የበለጸጉም ናቸው። ለምሳሌ ራስቤሪስ በቫይታሚን ሲ እናም በፖታሲየም የበለጸጉ ናቸው። ጥቁር እንጆሪዎች ደግሞ በፎሌት የበለጸጉ ናቸው። ክራምቤሪ በጣም ብዙ ቪታሚኖችን ቪታሚን ኢ እናም ቪታሚን ኬንም ይዘዋል። 14ተኛ ደግሞ ጥቁር ቸኮሌት ነው። ጥቁር ቸኮሌት በፖሊፊኖልስ የበለጸገ ሲሆን ይህም የአንቲ ኦክሲዳንትስ ተጽዕኖ እናም ሜታቦሊዝማችሁን ከፍ ሊያደርግም ይችላል። ከፍተኛ የኮኮዋ ይዘት ያላቸው ተጨማሪ ንጥረ ነገሮች ሊኖራቸው ይችላል። 70% ወይም ደግሞ ከዚያ በላይ የኮኮዋ ይዘት ያለው ጥቁር ቸኮሌት ብዙውን ጊዜ የበለጠ ጠንካራ ጣዕም አለው። እንዲሁም የስኳር መጠኑ ከሌሎች ዝርያዎችም ያነሰ ነው። ስለዚህ የክብደት መጠናችሁን ለመቆጣጠር ወይም ደግሞ ለመቀነስ መመገብ ያለባችሁ ጤናማ ምግቦች እነዚህ ናቸው ማለት ነው። አሁን ደግሞ ለጤናማ ክብደት መቀነስ ማድረግ ያለባችሁን ጠቅላላ መመሪያዎችን እነግራችኋለሁኝ። ክብደት ለመቀነስ እየሞከራችሁ ከሆነ ለደህንነታችሁ ቅድሚያ መስጠትናም ዘላቂ ውጤቶችን የሚደግፉ ልምዶችን ማካተት ምንጊዜም ቢሆን አስፈላጊ ነው። የተለያዩ ንጥረ ነገሮችን ለማግኘት በእያንዳንዱ ምግብ ውስጥ ሙሉ እህሎችን፣ ፍራፍሬዎችን፣ አትክልቶችን፣ ዘንበል ያሉ ስስ ፕሮቲኖችን እናም ጤናማ ቅባቶችን መመገብ ያስፈልጋል። በጥንቃቄ መመገብን መለማመድ አለባችሁ። በተቻለ መጠን ቀስ በቀስ እናም ከመጠን በላይ መመገብን ደግሞ ማስወገድ ያስፈልጋል። እንዲሁም በቂ ውሃን መጠጣት አለባችሁ። በተለይ በላብ ምክንያት የሰውነት ፈሳሾች ሊጠፉ ስለሚችሉ ውሃን መጠጣት አስፈላጊ ነው። መደበኛ የአካል ብቃት እንቅስቃሴንን በሚገባ ማድረግ አለባችሁ። በሳምንት ለ150 ደቂቃ፣ በቀን ለ30 ደቂቃ፣ በሳምንት 5 ቀን በቂ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። እንዲሁም በቂ እንቅልፍን መተኛትም አለባችሁ። በተቻለ መጠን ደግሞ ምግባችሁን በቤታችሁ ውስጥ አዘጋጅታችሁ ብትጠቀሙ ይመከራል። ምክንያቱም በውጭ የሚዘጋጁ ምግቦች የማትፈልጓቸው ክብደትን የሚጨምሩ ጎጂ የሆኑ ንጥረ ነገሮች ሊጨመርባቸው ይችላል። ከፍተኛ ጨውና ስኳርን ሊይዙ ይችላሉ። በቀን የሚያስፈልጋችሁን ምግቦችን ተመገቡ። በቀን 3 ጊዜ ተመገቡ። ክብደት ለመቀነስ ብላችሁ ምግባችሁን አትዝለሉ። ቁርሳችሁን ወይም ደግሞ ምሳችሁን መዝለል አይጠበቅባችሁም። ይልቁንም የደም ስኳር መጠንን ለመጠበቅና ከመጠን በላይ መብላትን ለመከላከል ጤናማ ምግቦችን በሰዓታችሁ መመገብ ያስፈልጋል። እንደ የስኳር በሽታ ወይም ደግሞ የልብ ህመም ያሉ ስር የሰደዱ በሽታዎች ካለባችሁ መመሪያ ለማግኘት ደግሞ የጤና ባለሙያን ማማከር በጣም አስፈላጊ ነው። በአጠቃላይ ዘላቂ ክብደት መቀነስ ሁሉን አቀፍ አቀራረብን ይጠይቃል። በአመጋገባችሁ ላይ ለውጦችን ማድረግ ግቦቻችሁ ላይ እንድትደርሱም ይረዳችኋል ማለት ነው። ክብደት ለመቀነስ ትንሽ ከበድ ይላል። ክብደት መቀነስ ግን ይቻላል። ዋናው ነገር አመጋገባችሁን ማስተካከል ነው። እንደ ልባችሁ ስኳር እየተጠቀማችሁ ከሆነ፣ እንደ ልባችሁ ጣፋጭ አልኮል ነክ ነገሮችን እየተጠቀማችሁ ከሆነ ክብደት መቀነስ ዳገት ይሆንባችኋል ማለት ነው። በፍጥነት ክብደትን አትቀንሱም። ይልቁኑ ካሎሪዎችን ከልክ በላይ እየተጠቀማችሁ ስለሆነ ክብደታችሁ እየጨመረ ነው የሚመጣው። ስለዚህ ክብደት መቀነስ ላይ አመጋገባችሁ በጣም ወሳኝ ነው ማለት ነው። የነገርኳችሁን ጤናማ ምግቦችን ለመመገብ ሞክሩ ማለት ነው። እንዲሁም ደግሞ እነዚህን ምግቦችን ተመግባችሁ በአንድ ሳምንት ወይም ደግሞ በፍጥነት ላትቀንሱ ትችላላችሁ። ትንሽ ጥረትና ጊዜን ሊጠይቅ ይችላል። ይህንንም መረዳት ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።